መርሳት የሌለባቸው አንድ ነጥብ ምንድነው? ሰይጣን እንኳን መልአክ ተደርጎ ተፈጥሮ የነበር እስካሁን ድረስ ብርሃናማ ነው፣ ያምራል፣ ቆንጆ ነው። ቆንጆ ቆንጆ ክንፎች ነው ያሉት፣ ቆንጆ ቆንጆ ብርሃን ነው ያለው ሰው እንጂ ጨራቅ አይደለም። ጂኒ ሰይጣን ምናምን ሲባል ቀንድ ያለው ምናምን ነው የምታስቡት እናንተ። ይሁን የሚያስፈራ አይደለም። ባይዙ ገብቷችኋል? በጣም መልአክ፣ ቆንጆ መልአክ፣ የእግዚአብሔር መልአክ ነው የሚመስለው። ስቲል አሁን ነው መላችሁ ሰው እናንተ ትሸወዳላችሁ። ሰይጣን መልአክ መስሎ ቢመጣ በቃ መልአክ ነው ብለሽ ትቀበይዋለሽ። ከመጽሐፍ ቅዱስ ጥቅስ ሊጠቅስልሽ ይችላል፣ ችግር የለበትም። ትሸወጃለሽ ነው። ገብቶሻል? ማለት ማንም ሰው ሲመጣ አንቺን ሊገልሽ መስሎ አይመጣም፣ ወይም እንድትፈሪው እንድትጠነቀቂው መስሎ አይመጣም። በጣም ጥሩ የታመመ በጣም ይዋችግ እንደዚህ ለአንቺ የሚያስብ ጥሩ ሀሳብ ሆኖ ነው የሚመጣው ነው ፖይንቱ። ስለዚህ ተጠንቀቂ እሺ። እኔ በ40 ሺህ ብር እንኳን ይሄ ጉዳይ ከተፈታልሽ እና ከህይወትሽ ከወጣ ከተረጋጋሽ በቂ ነው። በህይወትሽ ሊመጣ ይችላል እንዲህ አይነት ነገር። ተግባባን? እሺ አሌክስዬ። አዎ አንደኛ ነገር 40 ሺህ ብር ባልኮ ላይ እኔ ብቻ አይደለም ያገዝኩት። እኔ ያው ማለት ስለቀረብኩት ብቻ አንድ ሰው ማንኛውም ሰው ታመምኩት ካለኝ ባለውን ነገር ነው ከጎኑ መቆምን የምችለው። ገባህ አይደለም? እና እኔ ብቻ አይደለሁም ሆስፒታል ሄዶ ታክሞ ሲመጣ ድኗል ተብሎ ወደ ቤት ተመለሰ። ሌሊት ጣለው አለው። ሌሊት ከዛ ድንገተኛ ሆስፒታል አዳማ ላይ ነው መሰለኝ እዛ አስገብቶ ከዛ አንተ እንደውም ፈጥና ነው የደረስከው። ይሄ ምንድነው ውሃ ለመጠጣት ብዙ ውሃም ስለማጠጡት አንደኛ ደግሞ እኔ አላቅም ብቻ አሌክሱ እኔ በዚች ምድር በዚች ጊዜ ላይ በዚህ ሰዓት ሰው ማመን ለኔ በጣም እየከበደኝ ነው ያለው። ይሄ ነው አሁን እኔ ወደ አንተ በቃ አንተ ብዙ ነገርን ታስተምራለህ እህቶቻችንና እስቲ እኔ ገብቼ አሌክስ ብማከሮስ እኔ ከዚህም በፊት እሰራበታለሁ ገንዘብን ብሎ ሲለኝ ብር ስጠይቀኝ የምሬን ነው ማለት እኔ ገንዘብ የለኝም ፈርማ ትቀበላለህ ወይ አዘዛ ስለው አዎ አለ። ከዛ አጎት ነበረኝ ማለት ነው ይሁን ይሄ ሰው ስለማቋኔ እሰራበታለሁ ብሏል። አንተ እንደራስ ገንዘብን አድርጋ አስፈርሞ ስጠው ብዬ አስፈርሙ ውል ፍርማው ከባንክ ላይ ብድር እንደሚበደረው ተበድሯል። ኦሬዲ ያን ገንዘብ መክፈል እኔ ምክንያቱም ማለት የውል ፍርማ አከል የሚባል እንደዚህ ይሄን አላክል ገንዘብ ከሱ ተቀብያለሁ ምድ ተዋውሎ ተቀብሎታል። ያን ገንዘብ ወዶ ሳይሆን ተገዶ ነው የሚመለሰው። ምክንያቱም ተፈራርሞን የተቀበለው የሰጠው ማለት ነው። አስፈርሞት ነው። ገባካ? ያም ወረቀት ይዞ ነው የሄደው። ይሄም ወረቀት የራሱን ደረሰኝ የሰጠበትን የተቀበለበትን እንልክ ባንክ እንዴት ነው ባንክ ብድር እንደምሰጥ እንደዛ ነበር የሰጠውት። ምክንያቱም እኔ ማላቆሶ ኦንላይን ብቻ ስለተባበኩት ገንዘቤን አንስቼ መስጠት ስለሌለብኝ በቃ ፈርማ የምትቀበል ከሆነ ፈርማ ትቀበላለህ። በእንዲህ አይነት ቀን እስከዚህ እሰረበታለሁ እስከዚህ ድረስ ደግሞ መልሳለሁ የምትል ፈርምና ወሰድ ስል እሺ ፈርም ይወስዳሉ አለ። ፈርም ወስዷል። አሁን በየጊዜው እየደወለልኝ ብር ከሆነ እሱን እኔ መልሳለሁ፣ እኔ ባልመልስም ቤተሰቦቼ ይመልሳሉ ምናምን ነገር ይላል። አንተ ብር ነው ወሰደው ወደ 60 ሺህ ምናምን ብር ነው። እኔ እንደዚህ አንስቼ ለምን ሰጠዋለሁ? በቃ እኔ አይደለሁም የራሴ ገንዘብ አይደለሁም። እሱ ይሰጣል ከሱ ላይ ተፈራርምና ወሰደው አልኩት። ከዛ ሄደና ባንክ ላይ እንደሚወሰደው ፈርሞ ሄዶ ወሰደው ማለት ነው። ስለዚህ ሰው ማመን በጣም ነው የሚከብደኝ በዚህ ሰዓት ላይ ማለት ነው። እኔ ምክንያቱም ከዚህ በፊት ብዙ በደል ደርሶብኛል አሌክስዬ እና ማመንን አልችልም። በቃ እዚህ ጋር መጥቶ እንደዚህ ሆኖኛል እንደዚህ ሆንኩ ምናምን ስላለኝ ብቻ እኔ ሩሩ በመሆን ብዙ ጥቃት ስለደረሰብኝ አሁን ላይ ነው ማለት በቃ አላምንም። አሁንም ደግሞ ምንድነው እኔ ቅሬታ አሰኝቶኛል በጣም እንዴት እኔ የማላውቅበት ቤት እንገባለሁ ስል እኔ እኮ ሁሌ ስልክ ሲያወራ ከማን ጋር እንደዚህ ጓደኛ አለችኝ እስከ ዛሬ ድረስ ቢያንስ አንድ ሰው ለአንተ እውነተኛ ፍቅር ካለው እቻ ከለ ጓደኛዬ ናት ተዋወቃት እህቴ ናት ወይ ደግሞ ተዋወቅ ወንድሜ ነው ብሎ ያስታውቀኝ ነበር። አላስተዋወቀኝም ያ ሁሉ ማለት ነው። እኔ ደግሞ ዝም ብዬ እጄ የነሱን ቤት እንዴት እኔ እንስሳ አይደለም ሰው ልጅ ነኝ። ስለዚህ እኔ በጣም ደብሮኛል ምናምን ስል ምንም ቢደብርሽ ነገር የለውም ከዛ ቤት እንከራያለን እንዴ መጀመሪያ እኔ እንደ አበሻዊ ነኝ አይደለም እንደ በቃ አይደለም ሽምግልና ሊኮ እውነተኛ የሚወድኝ ከሆነ ከፋሚሊ ያስታውቁኝ ሽምግልና ሊኮ ከዛ ጋብቻ ፈጽሞ በጋብቻ ከሆነ አብሬ ሄዳለሁ።
አለበለዚያ ግን ይሄ በጓሮ ግቢ በበር ውጭ የሚባል ነገር እኔ አይመቸኝም ብዬ መልስ ሰጠው። ደብሮኛል ምናምን ብሎ ስልክ ይዘጋ ማለት ነው በቀደም እና ደስ ስላላለኝ ነው አሌክስዬ። እስቲ ቆይ ልማከረው። እኔ ደግሞ እርግጠኛ ሆኜ የምነግርህ ከዚህ አሁን ምን መሰለሽ፣ አሁን አንቺ በጣም ሰው ሀገር ያላችሁ ልጆች በጣም የዋህ ናችሁ እውነት። በተለይ አረብ ሀገር ያላችሁት ልጆች ሰው ታመምኩ ሲላችሁ፣ ተቸገርኩ ሲላችሁ አብዛኞቻችሁ በጣም በፈጣሪ ስለምታምኑ በየእምነቶቻችሁ እና መድረስ ትፈልጋላችሁ። ይሄ ልብ ሲኖር ነው ባይዘ ጥሩ ልብ ስላላችሁ። ግን አንዳንዴ ጥሩ ልብ ነው በጣም የሚጎዳው። ገብቷችኋል? ጥሩ ልብ ነው የሚሸወድ። እኔ ብዙ ጊዜ ታመምኩ ተቸገርኩ ሲል ብዙ ጊዜ እርዳታ ሲያሰባስቡ እርዳታ የሚሰባሰብበት ቦታም በጣም ሲረዱ ማየው በአብዛኛው አረብ ሀገር ያሉት ምናምን ናቸው እና በጣም ምስኪን ናቸው። በቃ የዋ ናቸው። ፈጣሪም ይህንን አይቶ ነው መሰለኝ ይሳካላቸዋል። በቃ የሚሰሩት ነገርም በቃ ይባረክላቸዋል። ግን ምንድን ነው በጣም መጠንቀቅ አለባችሁ ጋይስ። ይሄ የዋ ልብነት ምናምን ለውሸታም ሰዎች በጣም እድል ይፈጥራል። በጣም ነው የሚመቸው። ሰውን ሳይልታም እንዲህ ታሞ ዲያሊሲስ ገብቶ በቀላሉ ድኗል ተብሎ የሚገባበት ጨዋታማ ከሆነ ሰው ለምን ይሰቃያል? እኔ እናት አንቺ ማስተዋል ያልሻልሽው እሱ ነው። እኔ ብቻ አይደለሁም ብዙ ሰው አሰባስቦለታል። እንዲህ ሰውዬው በቃ ታመም ያለው ብሎ ካሰባሰቡለት እንዲህ ሚሊዮነር ነው የሚሆነው። ምን አስጨነቀው? ስለ ቀላል ጉዳይ አይደለም እያወራሽ ያለሽው ልልሽ ፈልጌ ነው። ስለ ኩላሊቱን ታሞ ዲያሊሲስ ተደርጓል ወይም እያደረገ ነበር አልሽ። በጣም ቀላል ጉዳይ አይደለም ወሬው። እሱን ነው እንድታሰምሪበት የምፈልገው። በቀላሉ እንግዲህ ክትትልን ጨርሳል ድናል፣ ወደ ቤት ሄደ ስራን መስራት ይችላል የሚባልበት ጉዳይ ከሆነ ሰው ሁሉ በየሆስፒታሉ ለምን ይማቅቃል? ለምን ያለቅሳል? ለምን ተቸገርኩ ብሎ አደባባይ ይወጣል? ገብቶሻል? እንደዚህ ቀላል አይደለም ልልሽ ፈልጌ ነው። ተታለሽ የሚሆንበት እድል በጣም ሰፊ በጣም አሁን ምንድነው ማድረግ ያለብሽ? ነጥቡ ገንዘብ መቀባበል ፈርም ወስዷል ምናምን አልሽ። የሰፈር ፊርማ ወረቀት አዘጋጅተሽ እንደዚህ ፈርም ያለው ብር በመውሰድ ምናምን ብሎ የፈረመው ፊርማ እውነት በቃ እሱ ፊርማ ነው ብለሽ ነው የምታስቢ? የሰፈር ፊርማ የሆነ ኮምፒውተር ቤት ልሽ አጽፈሽ ያስፈረምሽው ፊርማ በውልና ማስረጃ ያልተረጋገጠ ፊርማ ነገ ልጠይቅ ብትይ እንኳን መጠየቃች። ሰዎች እቃ ሲሻሻጡ ራሱ ሰፈር ውስጥ የሚፈራረሙት የራሳቸው ፊርማ አላቸው። ሁለተኛ ደግሞ ውልና ማስረጃ ሄደው በመንግስት በተቋም በተረጋገጠ ሁኔታ ይዋዋላሉ። እኔ በጣም ለመታለል ቅርብ ነው ያልኳችሁ ለዚህ አሁን አንቺ ሄደሽ ከሰው ሀገር እሱ ይቀበለኛል ብለሽ እንደዚህ አይነት ስህተት እንዳሰሪ ነው ዋናው ነጥቤ እንድታሰብሪበት የምፈልገው። የእንትኑን ትደርሽበታለሽ። የኩላሊቱ ጉዳይ አይታመም። እኔ ማንም ሰው አይመመው ባይዞ ክፉ አልመኝም ለማንም። ውሸቱን በሆነ ገብቶሻል። 40 ሺህ ብር አንቺ እንትያለሽ ያወራው ነገር ግን በጣም የብዙ ሰዎች ህመም ነው። በነገርሽ የብዙ ሰዎች የስቃያቸው እንደው ድኛ እንዲቆም የቤድኩ ነው የሚመኙበት አደባባይ ጎዳና ቤት እስከማሸጥ ድረስ ገብቶሻል። ንብረታቸውን እስከመሸጥ ድረስ ለምን ስለሌላቸው በየሳምንቱ ስለሆነ ዲያሊሲስ የሚያደርጉት ንብረታቸውን ይሸጠዋሉ፣ ቤታቸውን ይሸጠዋሉ። ኩላሊት በሽታ ማለት ጋይስ ሀብታም የነበራችሁ ከሆናችሁ የመጨረሻ የወረደ ድሃ ነው የሚያደርጋችሁ። ለምን ዲያሊሲስ በየሳምንቱ እየከፈልሽ ነው የምታደርጊው። ማንም አያደርግልሽ። ያንን ስታረጊ ስለሌለሽ ያለሽን ሁሉ ታራግፊያለሽ። እንደዚህ የሆኑበት ነው። ገብቶሻል። ዋሽቶ ከሆነ እግዚአብሔር እንግዲህ መቼም ያርግበት አልልሽም። ምክንያቱም ይሄ በጠላት ላይም እንዲደርስ ማለመኛው ነው። እኔ እውነት በጣም በዚህ የሚሰቃዩ ብዙ ሰዎች አሉ። ለጠላት ስታስቡት እንኳን ማንም ጠላታችሁ በዳያችሁ እንኳን እንዳይደርስበት ብላችሁ የምትመኙት ነው። አንቺ ተታለሽም ከሆነ እዛው በ40 ሺህ ብር ይያዝልሽ፣ ፈጣሪ መልስለት ብድሩ። ከዚህ በኋላ ግን ፍሬን ያዥ። ማንንም ሰው አትመኝ። ሀገርሽ ስትሄጂ ተቀባይ ከሆነ ቤተሰብ ይቀበልሽ፣ እናትሽ፣ አባትሽ።
ቤትሽ በሰላም ግቢ። ትዳር ምናምን ከሆነ ጊዜ ወስደሽ አንቺን አክብሮ ቤተሰብሽ ጋር ሽማግሌ ልኮ የሚያገባሽ ሲሆን ከሆነ ነው እንጂ ሄደሽ እሱ ተቀብሎሽ ቤተሰብ ጋር ሄደሽ እንደዚህ አይነት ድራማ ውስጥ እንዳትገቢ። ተግባባን? እሺ አሌክስ፣ እሺ አመሰግናለሁ። እሺ እኔ ወንድም እና ያለውን ነገር እመጣለሁ እናግራለሁ። እስቲ ያለ የደረስኩበትም ማለት ነው። እኔም ስለደበረኝ ነው የመጣሁት እና ያው አንተ ወንድሜ ነህና የምር ለዛ ነው እንድትመክረኝ የመጣሁት። የሆነ መፍትሄ ስለምትሰጠኝ ነው። ከእግዚአብሔር በታች አንተን ፈጣሪ ያስቀምጦልናልና አሌክስዬ እድሜ ጤና ይስጥክ። የምር እኛ አንጣክ፣ ሁሌ ኖርልን አሌክስዬ። እና የተከፉት ልጆች እዚህ ጋር መጥቶ ግራ ሲገባቸው መጥቶ ለአንተ ሲያካፍሉት እንደ አባት ደግሞ ከጎናችን ሆነክ አይዞን ለምትለን ፈጣሪ እድሜ ጤና ይስጥክ። እኔ ምንም አልልም እግዚአብሔርንና ጌምክ ላይ ደግሞ ከታችኛ የጠዋት ታብታብ አደረግልህ። አመሰግናለሁ። በርካሽ አሌክስ የሽኛባት ሰላም ሰላም። ምክንያቱም እንደ ቀላል ያልወሰድኩት ለምን መሰላችሁ? እኔ ማንም ሰው እንዲደርስበት ማለመኘው ነገር ቢኖር የኩላሊት በሽታ ነው። እንዴት እንደሚያሳዝኑኝ በዚህ አይነት ህመም ውስጥ ያሉ ሰዎች የእውነት በጣም ከባድ ነው ከምታስቡት በላይ። ማናችሁም በህይወት ዘመናችሁ እንዳይገጥማችሁ፣ በዙሪያችሁ ያሉ ሰው ላይ እንዳይገጥማችሁ እንዲህ አይነት ነገር እግዚአብሔር ይጠብቃችሁ። ያው እግዚአብሔር ይጠብቀኝ ብላችሁ ደግሞ የምታቆሙት አይደለም። ራሳችሁን መጠበቅ አለባችሁ፣ መጠንቀቅ አለባችሁ፣ ራሳችሁን ቼክ ማድረግ አለባችሁ በየጊዜው። ከዛ ውጪ በጣም የሚገርም ነው። ምክንያቱም በ40 ሺህ ብር ምናምን ልካለት በቀናቶች ምናምን ውስጥ እድናል ወደ ቤት ገባ ከተባለ ይህ ሰው ሁሉም ላይ እንዲያርግላችሁ ማርያም እንዲሁ ሄደው በ40 ሺህ ብር በ30 ሺህ ብር ተገላግለሻል ወደ ቤትሽ ግቢ እያስብላችሁ። እውነት ይሄ ነው ምርቃቴ። ለማንኛውም ሰዓታችንን ጨርሰናል። ያው እሷ ስላለች እሷን አክብሬን የቆየ ነው። 20 ደቂቃ ራሱ ፑሽ አድርጌያለሁ ሳላስበው። ጥሩ ቆይታ ነበረ። መንገድ ላይ ጉዞ ላይ ያላችሁ፣ ስራ ቦታ፣ ቢሮ ውስጥ ተኝታችሁ ተነስታችሁ ማታ የሆነበት ሀገር ያላችሁ፣ ቀን የሆነበት ሀገር ያላችሁ፣ ስራ ላይ ጠዋት የሆነበት ሀገር ያላችሁ አላችሁና በአንድነት እዚህ ላይ ተሰባስበን ስለ ጥሩ ቆይታ ነበር ያደረግነው። በ15 ደቂቃ እና በ10 ደቂቃ ንግግር ሰው በ15 ዓመት ያለፈበትን እናንተ በ15 ደቂቃ ንግግርና መስማት ህይወታችሁ ሊቀየር ይችላልና እንደ ቀላል እንዳታዩት። እዚህ ጋር ከእናንተ ጋር ማሳለፈውን ጊዜ በቢሊየን ብር አልቀይረውም። እሺ ጋይስ ይሄን አስምሩበት። በጣም ኤክስፔንሲቭ ነው። ወድጄው ነው ማሳለፈው፣ ደስ ብሎኝ። ነገ እንገናኛለን በተመሳሳይ ሰዓት። ሁል ጊዜ እግረ እርጥብ ያርጋችሁ ቤታችሁ በጤና ይስጣችሁ። አትታመሙ። ሁሌም ቢሆን ደስታ ቤታችሁ ይግባ። የሰራችሁት ሁሉ ሚሊየን እጥፍ ትሪሊየን ቢሊየን ሆኖ ይባዛላችሁ። የነካችሁት ሁሉ ወርቅ ይሁን። ጤና ይስጣችሁ። ረጅም እድሜ ከጤና ጋር። እሺ ሁላችሁ የሰው ፍቅር ይስጣችሁ።